ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ዕለተ አርብ ሰኔ 26 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እንዲሁም ከትግራይ ክልል ዋና ከተማ መቀሌ የተሰማው ሰበር ዜና ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመቀሌ ከተማ የተጀመረውን የቤት ለቤት አፈሳ ለመቃወም በወጡ ነዋሪዎች ላይ በህወሓት ታጣቂዎች ድብደባ መፈጸሙ ተገለጸ። በመቀሌ ከተማ ቀበሌ 05 አካባቢ በጽንፈኛ ህወሓት እየተካሄደ ያለውን የቤት ለቤትና የመንገድ ላይ የግዳጅ ወታደራዊ ምልመላ ወይም አፈሳ ለመቃወም በወጡ ነዋሪዎች ላይ በጽንፈኛው ህወሓት ታጣቂዎች ከፍተኛ ድብደባና እንግልት መፈጸሙ ተሰምቷል። የአካባቢውን የማህበራዊ ሚዲያ መረጃዎችና ተንቀሳቃሽ ምስሎችን ጠቅሶ የወጣው ዘገባ እንደሚያመላክተው ዛሬ ሰኔ 26 ቀን 2018 ዓ.ም ጠዋት ላይ በጽንፈኛው ህወሓት ኃይሎች አማካኝነት በቀበሌው ከመንገድና ከየመኖሪያ ቤቱ ወጣቶችን በግዳጅ የመልቀም ወይም የማፈስ እንቅስቃሴ ተጀምሮ ቆይቷል። ይህንን ድርጊት ተከትሎ በአካባቢው የሚገኙ እናቶችና የቤተሰብ አባላት ለምን ልጆቻችን በግዳጅ ትወስዳላችሁ በሚል ተቃውሟቸውን ለማሰማት ወደ አደባባይ ወጥተዋል። ይሁን እንጂ የግዳጅ ምልመላውን ሲያካሂዱ የነበሩት የጽንፈኛው ህወሓት ታጣቂ አካላት የተቃውሞ ድምጽ ባሰሙት እናቶችና ነዋሪዎች ላይ የኃይል እርምጃና ድብደባ የፈጸሙ ሲሆን በቦታው የተቀረጹ ምስሎችም በርካታ እናቶችና ህጻናት በደረሰባቸው ወከባና ድብደባ ሳቢያ በከፍተኛ ድንጋጤና በለቅሶ ላይ መሆናቸው ያሳያሉ። ክስተቱን ይበልጥ አሳሳቢ ያደረገው በዚሁ በቀበሌ 05 ታጣቂዎቹ ወጣቶችን በግዳጅ ጭነው ለመውሰድ ሲሞክሩ አንዲት ነፍሰ ጡር እናት ወጣቶችን በጫነው መኪና ተገታ በደረሰባት ከባድ ጉዳት በአሁኑ ወቅት ሆስፒታል ገብታ በሕክምና ላይ መገኘቷ ነው። ይህንን ተከትሎም በአካባቢው የነበረው ነዋሪ በከፍተኛ ቁጣ ወደ አደባባይ የወጣ ሲሆን ወጣቶችን እያፈሱ የነበሩትን መኪናዎች በመስበርና ከፍተኛ ተቃውሞ በማስነሳት ላይ እንደሚገኝም ከስፍራው የወጡ መረጃዎች ያመለክታሉ። በተመሳሳይ ዜና በዚሁ በመቀሌ ከተማ አይላላ ሰፈር የህወሓት ታጣቂዎች ወጣቶችን በመኪና እያፈሱ መሆኑን ተከትሎ የእናቶች ዋይታና ተቃውሞ ቀጥሏል። በመቀሌ ከተማ ቀበሌ 06 ልዩ ስሙ ኢላላ ተብሎ በሚጠራው አካባቢ የህወሓት ታጣቂዎች ተሽከርካሪዎችን በመያዝ ወጣቶችን በግዳጅ የመልቀም እንዲሁም የማፈስ እንቅስቃሴ እያካሄዱ መሆኑ ተሰምቷል። የአካባቢው ነዋሪዎችና የማህበራዊ ሚዲያ መረጃዎች እንደሚያመላክቱት ዛሬ ሰኔ 26 ቀን 2018 ዓ.ም ጠዋት ላይ የታጠቁት የጽንፈኛው የህወሓት ኃይሎች መኪናቸውን አቁመው ከመንገድም ሆነ ከየመኖሪያ ቤት ወጣቶችን በግዳጅ እያፈሱና እየለቀሙ ይወስዱ ቆይተዋል። ከስፍራው የወጡ መረጃዎች እንደሚያመላክቱት ወጣቶችን የጫነት አንደኛው አውቶቡስ ሙሉ በሙሉ ሞልታ እንድትነሳ የተደረገ ሲሆን ሁለተኛው አውቶቡስ ለመሙላት በሚንቀሳቀስበት ወቅት ግን በርካታ ወላጆችና የከተማዋ ነዋሪዎች በአንድነት በመሰባሰብ አውቶቡሷን ከበዋታል። ይህንን ድንገተኛ ፈሳ ተከትሎ በአካባቢው የሚገኙ እናቶችና የቤተሰብ አባላት ለምን ልጆቻችን በግዳጅ ትወስዳላችሁ በሚል አሁንም ወደ አደባባይ በመውጣት ከፍተኛ ዋይታና የተቃውሞ ድምጽ እያሰሙ ይገኛሉ። በቦታው የተቀረጹ ተንቀሳቃሽ ምስሎችም እናቶችና ነዋሪዎች በደረሰባቸው ወከባና ድንጋጤ ሳቢያ ዋይታቸውን ሲያቀልጡት ያሳያል። ይህ የወጣቶች አፈሳና የእናቶች ተቃውሞ በተለያዩ የመቀሌና የትግራይ አካባቢዎች የቀጠለ ሲሆን በርካታ ነዋሪዎችም የዕለት ተዕለት የስራ እንቅስቃሴያቸውን በማቋረጥ ቤታቸውን ዘግተው እየዋሉ መሆኑም ታውቋል። ወያኔ የጦር መሳፍንትነትና አበጋዝነት መመዘኛ አሟልቷል። ዋርሎርድስ ወይም የጦር አበጋዞች ወይም ጦረኛ መሳፍንት በህጋዊ መንግስት ፈንታ በወታደራዊ ኃይል የታጠቀ ጦር ሰራዊትን የሚቆጣጠሩ የአንድን ሀገር ከፊል ግዛት የሚያስተዳድር ቡድን ወይም ግለሰብ ማለት ነው። ወያኔ ወይም ህወሓት በቅርብ ጊዜ ውስጥ ይህንን ስያሜ ለማግኘት የሚያስችለውን ማህበራዊና ኢኮኖሚያዊ ወታደራዊ ባህሪ አሟልቷል። በቅርቡ አስገዳጅ ምልመላ ለማካሄድና ጦረኝነቱን ይበልጥ ለመግፋት የወሰደው እርምጃ ሌላው መገለጫ ነው። በትግራይ ያለውን የወርቅ ማዕድንና ሌሎች ተፈጥሯዊ ሀብቶችን በመቆጣጠር እንዲሁም የፕሪቶሪያውን ስምምነት በማፍረስ ክልሉን ሙሉ ለሙሉ ወታደራዊ ቁመና አስይዞታል። በተለይም ጀነራሎቹ ጠዋትና ማታ ስለ ጦርነት ይሰብካሉ፣ ይፎክራሉ። ህዝቡን በህልውና አደጋ ስም ሽብር ውስጥ ከቶታል። ዓላማው በጦረኝነት ስሜት በማነሳሳት ውጊያ ውስጥ ማስገባት ነው። ስለዚህ የጦር አበጋዝነትና ጦረኛ መሳፍንትነት መመዘኛውን በሚገባ ስላሟሉ በስማቸው መጠራት ይኖርባቸዋል። ማዕረጋቸው ጦረኛ መሳፍንት መባል አለበት። ጦረኝነታቸው በተደጋጋሚ ባካሄዱት ጦርነት ለህዝብ እልቂት ምክንያት ሆነዋል። የመሳፍንትነታቸው መገለጫ ደግሞ በህዝቡ ሰቆቃና እልቂት ውስጥ ከፍተኛ ሀብት ሰብስበዋል። በሀገር ውስጥና በውጭ ሀገራት ንብረት
አካብተዋል። ቤተሰባቸውንና ዘመዶቻቸውን የሀብት ማማ ላይ አውጥተዋል። ስለዚህ መሳፍንት ናቸው። የጦረኝነትም ሆነ መሳፍንትነት መመዘኛ ከበቂ በላይ አሟልተዋል። ለዚህ ነው በስማቸው እንዲጠሩ የሚያስፈልገው። የጦር አበጋዞች ወይም መሳፍንት ዋና ዋና ባህሪያት የሚባሉት የሚከተሉት ናቸው። የግል ሰራዊት ወይም ታማኝ ሚሊሻ መኖር። ወያኔ 100% አሟልቷል። ግዛትን በኃይል መቆጣጠር። የትግራይን ክልል ባደራጃው ጦር ኃይል ተቆጣጥሮ እየገዛ ይገኛል። ይህንንም 100% አሟልቷል። ሶስተኛው ከብሔራዊ መንግስቱ ውጪ ፖለቲካዊና ኢኮኖሚያዊ ስልጣንን በነጻነት ማንቀሳቀስ። ይህንንም ማዕከላዊ መንግስት ያቋቋመውን አስተዳደር አፍርሰው የወያኔ ስርዓት ዘርግተዋል። ይህንንም 100% አሟልተዋል። ሰራዊታቸው በታክስ ግብር፣ በተፈጥሮ ሀብት፣ በኮንትሮባንድ ወይም በሌሎች መንገዶች መደገፍ አሊያም በገንዘብ ማጠናከር አራተኛው ነው። ወያኔ ይህንን ከማሟላትም አልፎ ራሱን የመሳፍንት ስብስብ እንዲሆንም አስችሎታል። ይህንን ከ100% በላይም አሟልቷል። አምስተኛው ለመንግስታዊ ተቋማት ሳይሆን ለተከታታዮቻቸው ብቻ የግል ታማኝነት ማሳየት መገለጫቸው ነው። በዚህ ረገድ ወያኔ ታማኝነቱ ለጀነራሎች እንጂ ለህዝቡ አይደለም። ይህንንም 100% አሟልቷል። አንዳንድ ጊዜ በሚቆጣጠሩት አካባቢ ደህንነትን ወይም ህዝባዊ አገልግሎቶችን መስጠት፣ ነገር ግን አብዛኛው ጊዜ በማስፈራራትና በኃይል ላይ መደገፍ ስድስተኛ ባህሪያቸው ነው። ወያኔ በጉልበት በሚያስተዳድረው ግዛት አገልግሎቶችን በማስፈራራት ጭምር ይሰጣል። ይህም 100% አሟልቷል። ከላይ ለተጠቀሱት ማረጋገጫዎች አንዳንድ ምሳሌዎችን እንጥቀስ። ጄንጊስ ካን ሞንጎሊያ፣ ዣንግ ዙኦሊ ቻይና በ20ኛው ክፍለ ዘመን መጀመሪያ ላይ ከነበሩ በርካታ ኃይለኛ የጦር አበጋዞችና የጦር መሳፍንቶች መካከል ነበሩ። ቻርልስ ቴይለር እና ቡድኑ ላይቤሪያ ውስጥ በነበረው የእርስ በርስ ጦርነት ወቅት የታጠቁ ኃይሎችን በመምራት ለህዝብ ስቃይ ዋና ምክንያት ሆኖ የቆየ ጦረኛ መሳፍንት ሆኖ ነበር። በቅርብ ዓመታት ውስጥ ደግሞ የሚከተሉትን ግለሰቦችና ቡድኖች በጦር አበጋዝነትና መሳፍንትነት ይገለጻሉ። ካሊፍ ሀፍታር በሊቢያ አንዳንድ ክፍሎች የጦር አበጋዝ ሆኖ የቀጠለ፣ በሶማሊያ የሚገኙ የክልል ሚሊሻ መሪዎች፣ በአፍጋኒስታን በግጭት ወቅትና ከግጭት በኋላ የነበሩ ኃይለኛ የሚሊሻ አዛዦች፣ በሀገራችን ወያኔ ህወሓት መሪዎችን ጀነራሎች ከነጻ አውጭነት ወደ ጦር አበጋዝነትና የጦር መሳፍንትነት የተቀየሩና ለመላው የኢትዮጵያ ህዝብ ዋና ስጋት የሆኑ ናቸው። ስለዚህ እነዚህ መሳፍንቶችና የጦር አበጋዞች በስማቸው ልንጠራቸው ይገባል። ስማቸውም ጦረኛ መሳፍንት ይባላል። አቶ ንጋቱ ተፈራ የዘወትር የሶሎዳ ሚዲያ ቤተሰባችን እንደላኩልን የኢፌድሪ መከላከያ ሰራዊት የልዩ ዘመቻዎች እዚህ ሀገርን ፈተና የሚሻገሩ ተተኪ ጀግኖችን እያፈራ መሆኑ ገለጸ። የኢፌድሪ መከላከያ ሰራዊት የልዩ ዘመቻዎች ኢትዮጵያ የሚያጋጥሟትን የጸጥታ ፈተናዎች በጽናት ማሻገር የሚችሉ ተተኪ ጀግኖችን እያፈራ መሆኑን የእዙ ዋና አዛዥ ሌተናል ጀነራል ሹማ አብደታ አስታውቀዋል። ሌተናል ጀነራል ሹማ አብደታ በብላቴ ልዩ ዘመቻዎች ማሰልጠኛ ማዕከል በመገኘት የ45ኛ ጽናት ኮር ሰልጣኞችን የስልጠና ሁኔታና በማዕከሉ እየተከናወኑ ያሉ የመሰረተ ልማት ግንባታዎችን ጎብኝተዋል። አዛዡ በቆይታቸው ከአመራሮች ከአሰልጣኞችና ከሰልጣኞች ጋር በተለያዩ ወቅታዊና ተቋማዊ ጉዳዮች ዙሪያ ሰፊ ውይይት አድርገዋል። በውይይቱ ወቅት ሌተናል ጀነራሉ እንደገለጹት እዙ በተሰማራበት የግዳጅ ቀጠና ሁሉ የህዝብን ሰላም በማረጋገጥ የሀገርን የልማት አሻራዎች ማለትም ሜጋ ፕሮጀክቶችን በመጠበቅ እንዲሁም የሸኔና የሌሎች ጽንፈኛ ቡድኖች የጥፋት እንቅስቃሴ በመምታት አጥጋቢ ውጤት እያስመዘገበ ይገኛል ብለዋል። እዙ ህዝባዊ ባህሪውን ሳይለቅ በቴክኖሎጂ ዘምኖ መሰማራቱ ለዚህ ስኬት ትልቅ አስተዋጽኦ ማበርከቱንም አክለው አዛዡ ገልጸዋል። ዋና አዛዡ ለሰልጣኞች ባስተላለፉት መልእክት የጽናት ኮር ሰልጣኞች የታሪካዊው የቀይ መለዮ ጦር ባላደራና ተተኪ መሆናቸውን ተገንዝበው ቀሪ የስልጠና ጊዜያቸውን በእልህ በወኔ በጀግንነትና በታታሪነት መከታተል እንደሚገባቸውም ዋና አዛዡ አሳስበዋል። የእዙ ምክትል አዛዥ ሜጀር ጀነራል አበባው ሰይድ በበኩላቸው እዙ ማንኛውም አይነት የውስጥና የውጭ ፈተና ሳይበግረው አኩሪ የጀግንነት ገድል እየፈጸመ እንደሚገኝ ገልጸው ሰልጣኞች ይህንን የሀገርና የህዝብ አደራ ለመቀበልና ለማስቀጠል በከፍተኛ ስነ ልቦና ዝግጁ መሆን እንዳለባቸውም ማሳሰባቸው ተገልጿል። ቡርኪና ፋሶ እርዳታ የሚቀበሉ ሰዎችን ምስል መቅረጽን የሚከለክል አዲስ ህግና አጠቃላይ የመንግስት ማሻሻያዎችን አስተዋወቀች። የቡርኪና ፋሶ መንግስት በፕሬዝዳንት ኢብራሂም ትራኦሬ መሪነት ከተካሄደ የካቢኔ ስብሰባ በኋላ ማህበራዊ ስነ ምግባርን፣ የህዝብ አገልግሎትና የትምህርት ዘርፍን ለማሻሻል ያለሙ አዳዲስ የመንግስት ፖሊሲዎችን ይፋ አድርጓል። ከተላለፉት ውሳኔዎች መካከል ዋነኛው እርዳታና ድጋፍ የሚቀበሉ ዜጎችን ፎቶ ወይም ቪዲዮ መቅረጽ እንዲሁም በማህበራዊ ሚዲያም ሆነ በሌሎች የህዝብ መገናኛዎች ማጋራትን በህግ የሚያስቀጣ ወንጀል የሚያደርገው አዲስ አዋጅ ሆኖ ብቅ ብሏል።
የመንግስት ባለስልጣናት እንደገለጹት ማንኛውም ሰብአዊ ድጋፍ የዜጎችን ክብር ሳይነካና ተረጂዎችን ለንቀትና ለውርደት ሳያጋልጥ መቅረብ ስላለበት ይህ ህግ ሊወጣ ችሏል። ከዚህ በተጨማሪም የሀገሪቱን የስራ ምርታማነት ለማሳደግ ሲባል ይፋው የስራ ሰዓት ማሻሻያም ተደርጓል። በዚህ መሰረት ከሰኞ እስከ ዓርብ ያለውን የስራ ቀናት መዋቅር የጠበቀና ከሰዓት በኋላ የስራ መልቀቂያ ሰዓትን ያመቻቸ አዲስ መርሃ ግብርም ተዘርግቷል። በትምህርት ዘርፍ በኩልም በተግባር ላይ የተመሰረተና እጅ በእጅ የሚሰጥ ስልጠናን ለማበረታታት አዲስ የቴክኖሎጂ አካዳሚም ተቋቁሟል። ይህም በትምህርት ስርዓት ውስጥ ያለውን ከልክ ያለፈ በጽንሰ ሀሳብ ወይም ቲዎሪ ላይ ብቻ የመደገፍ አዝማሚያ ለመቀነስ ታስቦ የተደረገ እንደሆነ ተገልጿል። እነዚህ አዳዲስ ማሻሻያዎች በቡርኪና ፋሶ በህዝብ አገልግሎት በትምህርትና በማህበራዊ ስነ ምግባር ዘርፎች ላይ ውጤታማነትን ለመጨመር ለምታደርገው ሰፊ ጥረት አካል መሆናቸውም ተገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ